ሱሬ ተጣልተውም ከሆነ ማስታርቋቸው እያሉ ነው። ምን ትላለህ በዚህ ላይ? ገሌ ነው አይደለም እነገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? በጣም ሌላ ማነኝ ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች በሌሎች እጅግ አነጋጋሪ በሆኑ ጉዳዮች ተመልሰናል ማለት ነው። ዛሬም እንደተለመደው ጃኒና አዶናይ ታርቀዋል የሚለውን ነገር አስታርቀዋቸዋል፣ ልናስታርቃቸው ነበር እኛም አስታርቀዋቸዋል የሚሉ መረጃዎች ወጥተዋል። ምንድነው እነማን ናቸው ምንድነው የተፈጠረው የሚለውን ነገር ይዤላችሁ መጥቻለሁ ከሌሎች ማስረጃዎችም ጋር አስደግፌ ማለት ነው። በሌላ ጉዳይ የሳሚ እናት ብላ ቲክቶክ ላይ ራሷን ጠርታ የምትንቀሳቀሰው ልጅ እንግዲህ ሰይፍሻ ማን ነው ያ ሰው እያስፈራራሻለው ሶሻል ሚዲያ ላይ እየወጡ ካሉት ቪዲዮዎች መካከል አለ ወይስ የለም ማን ይሆን እያለ በደፈናው ለማጣራት እየሞከረ ነው። ምንድነው የሚለውን ማን ይሆን የሚለውን ነገር አብረን እናያለን። እኛም የታዘብነውን ነገር እንናገራለን ማለት ነው። ሌሎች አነጋጋሪ ጉዳዮች አሉ ማለት ነው። እንግዲህ ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ እያደረጋችሁ የኛ ቤተሰቦች ሁኑ። ላይክ እና ሼር ሁሌም እያደረጋችሁ ጀምሩ። ወዳችሁ ቤተሰቦች ወደ ቪዲዮቹ እንመለሳለን። በቀደም ዕለት እንግዲህ የሶሻል ሚዲያሽ ላይ የሆነ ታዋቂ ሰው አስፈራራኝ እንዲያረጋለሁ አለ፣ በልጄ መጣልሽ። ከዛ በኋላ እንዲህ አይነት ነገሮች በጣም ያላቸው ችግር ምን መሰለሽ ለመላምት ይዳርጋሉ እና ገሌ ነው ፎቶ እየለጠፉ ማለት ነው። የመጀመሪያ ጥያቄ ገሌ ነው አይደለም እነ ገሌ ናቸው ተብለው ሶሻል ሚዲያ ላይ ያየናቸው ሰዎች ናቸው ወይ? አይደሉም፣ በፍጹም አይደሉም። ሰዎችን ታስታውሷቸዋላችሁ ማለት አሁን አንድ ሰው ምንም ባላደረገው ነገር ስሙ በመጥፎ ሲነሳ ይከብዳልና አንደኛ በተለይ ብዙ ሰዎች ባለ ሚዲያ አሉ ነገሩን ሳይናገሩ አውቀው ፎቶ በመለጠፍ በቃ ገሌ ሊሆን ይችላል የሚል መላምት የሚያስቀምጡ የነዛ ሰዎች ህይወት እኮ ይበላሻል በጣም። አንደኛ እነዛ ፎቶአቸው የተለጠፉ ሰዎች እኔ አላቃቸውም ስለ በጣም ትክክለኛ ያልሆነ ነገር ነው። ይሄ ሶሻል ሚዲያ ከመጣ ጊዜ ጀምሮ ሰው ከህሊናው ጋር እየተለያየ ነው። በቃ ማሰቢያ ጊዜ እያጣ ነው ብዬ ነው ማሰበው። 24 ሰዓት ስክሮል እያደረግን ስለምንውል በቃ ትክክለኛውን ነገር ለማሰብ ጊዜ አጣን መሰለኝ። ገባህ አይደለ? ህሊናም መስራት አቆመ መሰለኝ እንጂ የሚያደርጉት ነገር በጣም ትክክል ያልሆነ ነገር ነው። እኔም ፖስት ሳደርግ የምፈልገው አውትፑት ምን መሰለ? ፖስት የተደረገው ፎቶ ላይ ምን ይላል? አንድ ታዋቂ ሰው ያስፈራራኝ ነው እና ነገ አንድ ነገር ቢደርስብኝ ሙሉ ማስረጃው ለማምናት ሴት ሰጥቻለሁ ብያለሁ። ስለዚህ ጉዳዩ ምንድነው? አንደኛ አዌርነስ እየሰጠው ነው ለህዝቡ። እኔ ምንም አይነት ነገር ቢያጋጥመኝ ልጅ የሆነ ነገር ቢያጋጥማት መጀመሪያ ለህዝቡ አዌርነስ እየሰጠው ነው። ከዛ በኋላ ደግሞ መረጃውን መቀመጥ ባለበት ቦታ ላይ በማምናቸው ሰዎች እጅ ላይ አስቀምጫለሁ። ስለዚህ እኔን ሲነካኝ የሚፈነዳ ቦምብ አለ። ሰውየው ከኔ እንዲርቅ የተጠቀምኩበት ታክቲክ ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ የምንሰማቸው ነገሮች አሉ። ሰውየው ደፋሪው አጥቂው የሚያስፈራራውም ሰውዬ ማንነቱ ታውቆ ሰዎች አንድ ሳምንት አስተያየት ከመስጠት ባለፈ ምንም አይነት መፍትሄ ሳናገኝ ቀርተናል ጉዳዮች ላይ። ስለዚህ እንዴት ነው በጥበብ ይሄንን ነገር ከህይወቴ ማስወገድ የምችለው? ራሴንም ልጄንም በመጠበቅ ምክንያቱም የሚኖር ህይወት ነው እንጂ ድራማ አይደለም፣ የሰሞን አጀንዳ አይደለም። ይሄ ትክክለኛው ህይወት ነው። ስለዚህ ያን ነገር ፖስት ሳደርግ እኔን ስትነካኝ የሚፈነዳ ፈንጂ አለ። ዝም የሚል የሚዳፈን ነገር የለም። ከዚህ ይሄ ነገር ሰርቶልኛል ለኔ። ምን ተፈጠረ ከዛ በኋላ? ምናልባት አሁን በስም ያልገለጽሽው ሰው ደወለ አገኘሽ? ምን አለ? ተነጋግረናል። ከዚህ በኋላ እኔን ብትነካኝ እኔ አካባቢ ላይ ብትደርስ ምንም ነገር እኔ ላይ ሀፕን ቢያደርግ አንተ ነህ ላስፈራራኸኝ ለጻፍከው የስልክ ሪከርዶች ለላካው መልእክቶች ምናምን ሙሉ ላኩለት፣ ለራሱ ላኩለት። ይሄ ማስረጃ በቂ ሰዎች ጋር አለ። ስለዚህ የሆነ ፈንጅ ተቀብሯል በአንተ ጉዳይ ላይ። እኔ ስትነካኝ ይፈነዳል። ስለዚህ ህይወቴ ላይ አትድረስ አልኩት። ሰርቶልኛል። እንደውም የሚገርም ነገር እስከ ዛሬ ድረስ ለበደልኳቸውም ሰዎች ንስሐ ለማግባት ጸበል ወስዳለሁ፣ አሁን ገዳም ሄዳለሁ አለኝ።
ሰውየው እኔ ተደፈረች አልተደፈረች መባል ጉዳይ አይደለም። እኔ መኖር እየጨረስኩኝ ነው። ልጄ ናት መኖር እየጀመረች ያለችው 29 ዓመቴ ነው። ከ20 በኋላ 50ዎቹን እቀላቀላለሁ። ገባ የመታየት እድሌ እየደበዘዘ ነው። እኔ ስከስም ልጄ ታበባለች። ልጄ የዛኔ 21 ዓመት 22 ዓመት ይሆናታል። የዛኔ መታየት ጀምራለች። ሴትነቷ ፈተና ውስጥ መግባት የሚጀምረው ከ20 ዓመት በኋላ ልጄ ናት። እኔ ሰዎች ስለሚሰጡኝ አስተያየት ግድ የለኝም፣ ግን ለልጄ በጣም ነብር እናት መሆን ነው የምፈልገው። የሷ ልጅ እኮ ናት መባል አለበት። በዚህ ጉዳይ እናቷ አትደራደርም፣ በጣም ሲሪየስ ናት በዚህ ጉዳይ ተብሎ የኔ ህመም፣ የኔ መደፈር፣ የኔ ጾታዊ ትንኮሳዎች ለልጄ አደገኛ አጥር እንዲሆን ነው የምፈልገው። ልጄ ሴፍ እንድትሆን ፈልጋለሁ። ወደ ኋላ ተመልሼ ምንም ነገር ማግኘት አልችልም አይደለ? ጥሩ ልጅነት እንዲኖረኝ ማድረግ አልችልም። ያ ሁሉ አልፏል። ልጄ ውስጥ ግን ሁሉንም ነገር ማየት ፈልጋለሁ። እኔ ትላንትና በቤተሰቦቼ በማውቃቸው ሰዎች በተለያዩ ሰዎች ድጋፍ አልተከራከሩልኝ ይሆናል። የቤተሰብ ክብር ነው ተብሎም ተሸፋፍኖ አልፎም ሊሆን ይችላል ይሄ ጉዳይ። እኔ ግን ክብሬ የልጄ መልካም ነገሮች ናቸው እንጂ የኔ አይደለም። ገባ እና ስለመኖር ሰዎች ስለሚሰጡኝ አስተያየት ግድ የለኝም። እኔ ህይወቴ ልጄ ናት። ልጄ 20 ዓመት ሲሞላት ማንም ሰው እንደፈለገ የሚናገራት ልጅ እንድትኖረኝ አልፈልግ። አላገባም የሚለውን ውሳኔን አልቀይረውም። ግን ደግሞ አንዳንድ ጠዋቶች ላይ ብድግ ብለህ ስትነሳ አንዳንዴ የሆነ ሰው ቢያቅፍ ምናምን ደስ ይልሃል። ይሄ ተፈጥሯዊ ስሜት ነው። ገባ ልከለክለው አልችልም። እኔ አልመነንኩኝም፣ ገዳም አልገባሁኝም። ወጣት ሴት ነኝ። እዚህ ጋር ገባ ብዙ ነገር ሊናፍቀኝ ይችላል። ልጅ አባት በህይወት የለም። ልክ ማርገዜን ሲያውቅ ነው የሞተው። ምን ነው በአጋጣሚ ባደጋ ነው የሞተው። የ3 ወር ነፍሰ ጡር ሆኜ ነው የሞተው። ልጅቷ ታሪኳ በጣም ብቻዬን ያሳደግኳት። በጣም ተስፋ በቆረጥኩኝ ሰዓት እየተንገዳገርኩ በነበረ ሰዓት ነው ያገኘኝ እና በትዳር አይደለም የወለድኩት፣ ሪሌሽንሽፕ ላይ ሆኜ ነው የወለድኩት። በፍቅር ግንኙነት ውስጥ ነው የወለድኩት። እንግዲህ ሰይፍሻ ያው አራዳ አይደለ ሸፈንፈን አድርጎ ሶሻል ሚዲያ ላይ ሲጋሩ ከነበሩት ፎቶዎች መካከል ከነዛ ውስጥ ነው ወይ አንቺ ላይ ጥቃት ለማድረስ ሞክሮ የነበረው እንዲሁም ደግሞ የዛተ ያስፈራራሽ የነበረው ሰው ብሎ ሸፈን አድርጎ ለጠየቃት ጥያቄ በፍጹም አይደለም ብላለች ማለት ነው። እንግዲህ ሲጠረጠሩ የነበረው እንግዳ ሰው ሀብቴ ቴዲ እና ካሌብ፣ በድምፁ ካሌብን ይመስላል። ቴዲ እንግዳ ሰው ሀብቴ ደግሞ በጣም ብዙ ሰዎች ብዙ ሴቶች ላይ እንደዚህ አይነት ግንኙነት አለው ብዙ ሴቶችን ጋር ይታያል በሚል ጥርጣሬ ያው ብዙ ሰዎች ስለሚያሙት ሁለቱ ነበሩ የተጠረጠሩት አይደሉም ብላለች ማለት ነው። እንግዲህ ሚዲያ ላይ የወጡት በጣም ትንሽ ሰዎች ስለሆኑ ናቸው ከተባለ ሰው ይደመድማል በሚል ሽፋን እየሰጠች ይሆን ወይንስ ደግሞ ስላላደሉ ነው የሚለው ሌላ እንደገና አነጋጋሪ የሆነ ጉዳይ ሆኗል። ለማንኛውም ግን ሚዲያ ላይ የወጡት ፎቶዎች የወጣው የተበተኑት ሰዎች አይደሉም ብላ ባጭሩ ተናግራለች ማለት ነው። ህይወቷ እጅግ በጣም ያሳዝናል ማለት ነው። ግልጠቷም ተመችቶኛል። ያጠመደችው ወጥመድ ለጓደኛዋ ሰታ ለሚታመን ሰው ሰታ እንግዲህ ቀጥታ ጉዳይ ወደ ፍርድ ቤት ይሄድልሃል፣ አልቆልሃል፣ መረጃ ሰጥ ማን እንደሆንክ ታውቃል የሚል ይመስላል። እና ያ ነገር ተመችቶኛል። እናስመልክቶ የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡ ማለት ነው። ወደ ሌሎች ጉዳዮች እንደዚህ እንድትሳደቡ ነው የምትፈልጉ? አንዳንድ ሰዎች እኮ እናውቃለን እየተሳደቡ እኮ ቪው የሚያመጡ እኮ። እኔ እኮ መሳደቡ አቅቶኝ አይደለም እኮ መቤቴ ዳርጓ ሙላ ናቸው የሚሰሩት አሽቃባጮች ናቸው። አይለፍላችሁ መቤቴ እዚህ የሴት ጭን እንትን እያላችሁ ሰፖርት የምታደርጉ በጣም ሹጣም ላርጓም ጊፍተሮች ናቸው ሁላችሁ። በጣም ነው ያስጠላችሁ። እኔ እኮ መሳደብ አቅቶኝ አይደለም የምሬን ነው የምላችሁ። ግን በጣም ሹጣም አንዳንድ ጌመሮችም አላችሁ በጣም አትረቡ። እመቤቴን እንደዚህ አይነት ቀን ላይ ማትደርሱ ከሆነ ምን ጥቅም የላችሁ፣ በጣም ጥቅም የላችሁ። ምቀኛ ናችሁ። ጊፍት አልሰጠው ብለው እኮ ነው ጋይስ። ዲሎ አይጂ በቃ ተረጋጊ ወራጀሪ ዲጄ ተረጋጊ በቃ ወራጀሪ ተረጋጊ። ኧረ ኩካ በቃ ተረጋጊ ተረጋጊ በቃ አራራይ ወጭ እንደም ዋራ ተረጋጋ በቃ ብራዘር ለሂጂ ፊት እንዳጥበስ ነው ወንድም በቃ ተረጋጋ ወንድም ይበናልሽ በቃ ሂጂ ፊትን ታጥበና እንደው አንዳንድ
እንግዲህ ሊልጄ ጊፍት ካልሰጣችሁኝ ብሎ ቀውጤ አድርጎታል። በነገራችን ላይ መናደድ ሁሉም ሰው መብት አለው መናደድ። ሰውን መሳደብ ግን አይቻልም በፍጹም። ጊፍት ሳሰጡኝ ለዛውም እንዲህ ይሄ እኮ ከኤንጂኦ የመጣ የእርዳታ ብር አይደለም፣ ፌርሊ ከፋፈል ተብሎ የመጣ አይደለም። ጊፍት ማለት ሰው ለወደደው ለፈለገው ሰው ሰርቶ ያገኘውን ገንዘብ መስጠት የሚችለው ነው እንጂ ይሄ የሆነ ነገር የተቋቋመ ለመከፋፈል የተዘጋጀ ነገር አይደለም። መሳደብ አይቻልም በፍጹም። የወደደ ሰው የፈለገ ሰው ይሰጣል፣ ያልፈለገ ሰው ደግሞ የማትመቸው ደግሞ ሊሰጥ አይችልም። ገብቶሃል አይደል? ጌመሮቹም ቢሆን ብድር በምድር ነው። ከሰጠው ይሰጣል፣ ካልሰጠው አይሰጥም። ከበርቴም ከሆነ ከወደደ ይሰጣል። ምን አለ አንተ ሙሟለህ ወይንስ ደግሞ ሌላ የተለየ ታለንት አለ? የሚያስገድድ እንዲሰጡ የሚያስገድድ የተለየ ታለንት አለ? በጣም ቀውጥ ያደረገውና ትናንትና እጅግ መነጋገሪያ ከነበሩ ቪዲዮዎች መካከል ይሄኛው ነውና በጣም አስቆኛል። ተረጋጋ። ሁሉም የገባው ሰው ሁሉ ጌም የተጫወተው ሁሉ የሚሰጠው ይሆን? እኛም ሁሉም ሰው እየገባ ይቀመጥ ነበር። ስለማይሰጥ ለሁሉም አይሰጥም። ለዛ እንግዲህ ጃኒ እነዚህን ልጆች ስልክ ገዛች። ከጎዳና ለማንሳት እየታገለች ነው ያለችውና በዚህ መንገድ እያስደሰተቻቸው አብረው እየተገናኙ እየጋበዘቻቸው ትገኛለች ማለት ነው። ሰሞኑን እንዳያችኋቸው ናኡቲ የሚባለው ልጅ ነው የብዙዎችን ትኩረት የሳበው ማለት ነው። የመጀመሪያ ቀን እንደተገናኙ የብዙዎችን ትኩረት የሳበ ነበረ። ቪዲዮውም እንደ ጉር ነበር የታየላት ማለት ነው። ትሰራላችሁ አይደል? ለመቀየር ታኮሩኛላችሁ። እስኪ አንዴ ቃል ግቡ በቪዲዮ። እኔም ደግሞ በጣም ስላሳዘናችሁኝና ውስጤ ስለገባችሁ ምንም ባጣ ለእናንተ አላጣም ብዬ ነው በቃ ዛሬ ወስኜ የመጣሁትና እናንተ ደግሞ እንደምታኮሩኝ አልጠራጠርም አይደለ? ያገኘነው እንሰራለን። የስ ሰር ምንም ነገር እንሰራለን። በቃ ኑ ግቡለት። እስኪ ቴክ ፋይል የአዶናይና የጃኒ ፋኖች ለምንድን ነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማስታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም፣ አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። እንግዲህ ቪዲዮ እንዳያችሁት የሆነ ቆርጦ የተቀጠለ ነገር ትንሽ የሚያምታታ ነገር አለ እንጂ ከኛ በፊት ሌሎች ሰዎች አስታርቀዋቸዋል። ዋናው ነገር ፕሮብለሙ ችግሩ መፈታቱ ነው እያለ ይገኛልና ሁለቱ ልጆች የሆነ ፎቶዎች እየወጡ እንዳለው ከሆነ ሁለቱ ልጆች ያው ታርቀዋል የሚለው ነገር ሚዛን እየደፋ ይገኛል። በጣም ብዙ ፎቶዎች እየወጡ ይገኛሉ ሁለቱ አብረው መሆናቸውን አስመልክቶ ማለት ነው። እንደምሳሌ እንደምታዩት ማለት ነው ሰላም ጋር እሱ ሲገናኝ ሰላም ጋር ጃኒ ስትገናኝ እሱም እዛው እንዳለ የሚያሳይ በጣም የተለያዩ ፎቶዎች እየወጡ ይገኛሉና አብረው ናቸው የሚሉት ነገሮች ያው እንዳልኳችሁ ሚዛን እየደፉ ይገኛሉ። የምወዳችሁ ቤተሰቦች እንግዲህ ጋይስ ሰሞኑ በጣም መነጋገሪያ የነበረ ጉዳይ ነው። ጃኒ ለሰላም ተስፋዬ ጃኒ ለሰላም ተስፋዬ እንደዚህ የሸለመቻት ትገኛለችና ሰላም የድንጋጤ ይሆን የምንሆን በጣም ካልም ሆና ዝም ብላ ነበርና ደብሯታል የሚል ውዝግብ ተነስቶ ነበር። ጋይሶች ደብሯታል የሚል እንግዲህ አናስመልክቶ ደብሯታል መባሉን ተከትሎ ጃኒ ምላሽ ሰጥታለች ማለት ነው። ምን አለች የሚለውን ነገር ደግሞ አሳያችኋለሁ። ጂጋኒ
አመሰግናለሁ። ቴንክ ዩ በጣም ታምር ማርያም አታምሪም? ቴንክ ዩ በጣም ሌላ ማን በእናቷስ ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ? ከዛ በላይ ማለት አክብራኝ ነው የመጣችው። ሰዓቷን ሰታኝ፣ ጊዜዋን ሰታኝ ነው አክብራኝ እዛ ድረስ የመጣችው እና ከዛ በላይ ምን ታደርግ? ሜቢ ግራ ያጋባችኋል ብዬ ያሰብኩት የኔ ኤነርጄቲክ መሆንና የእሷ ካልም መሆን ላይክ ትንሽ ዲፍረንት አለውና ሜቢ እሱ ነው ብዬ ነው ያሰብኩት እንደዚህ ተጽዕኖ የፈጠረባችሁ። ሶ ሁለታችንም የየራሳችን ሙድ ላይ የነበር ነው። እኔ ታቁኛላችሁ በጣም ኢነርጂ ያለ ልጅ ነኝ። ሶ ያ ነገር ነው ሜቢ ሌላ ነገር እንድታስቡ የሚያደርጋችሁና ሰላም በተፈጥሮዋ ትንሽ ረጋ ያለች ነች። ተከታዩዋ ስለሆንኩኝ አውቃታለሁ ባህሪዋንና ለዛ ግራ ስለገባኝ ነውና እንደዚህ ቪዲዮ የሰራሁት በጣም ግራ ስለገባኝ ነው። ምክንያቱም እዛ ጋር አክብረኝ እስከመጣች ድረስ መከበር አለባት እና ዶንት ጄጅ ሄር ኦኬ። ማንም ሰው ጄጅ እንዳያረጋት ምን ያለላት ለማለት ነው። አይ ግልጽ ለማድረግ ነው በቃ። ፊልሙ ዙሪያ ሌጀንድ የሆነችው ሰላም ተስፋዬ በታናሿ በጃኒ ይህን ሁሉ ጊፍት መሰጠቷን ተከትሎ በጣም ዝም ብላለች፣ ካልም ሆናለች እና ሌላም የምሰጥሽ ነገር አለ ስትላት ሁሉ ኖ እያለች ነበርና ሰላም እዛ ጋር እያይዘው ሰላም ደብሯታል፣ እንደዚህ በሷ በኩል በታናሿ እንደዛ መደረጓ ደብሯታል ምናምን የሚሉ አሉ። ከዛ በተቃራኒው ደግሞ ሰላም በጣም ካልም ናት፣ በተፈጥሮዋ ቀስ ያለች ናት እና በታናሿ ሰርፕራይዝ በመደረጓም በጣም ስለገረማት ስለደነገጠች ምናምን ነገር ነው እንጂ ሌላ ነገር የታሰበ የደበራት ነገር የለም የሚሉ ወገኖችም አሉ። እናንተም እንግዲህ የታዘባችሁትን አስመልክቶ ኮሜንት ሴክሽን ላይ እስኪ አስቀምጡልኝ ማለት ነው። የምወዳችሁ ቤተሰቦች ወደ